ሰላም ተማሪዎች፣ ይህ የስድስተኛ ክፍል የ2017 ሂሳብ የሚኒስትሪ ጥያቄ ነው። በዚህ ክፍል 10 ጥያቄዎችን እንሰራለን። በክፍል 1 10 ጥያቄዎችን ሰርተናል። ጥያቄ ሰጠናችሁ ነበረ። 10ኛውን ጀስት ድምራቸው 8 ሲሆን እድላችን ስንተኛ ነው ብለን ነበረ። ሁለት ባለነጠብጣብ ኪቦች ወደ ላይ ቢፈነጠሩ ተደምረው 8 የሚሰጡ ቁጥሮችን የማግኘት እድላችን ስንተኛ ነው? አሁን ኪዩብ ማለት ስንት ቁጥር አለው ብለናል? ከ1 እስከ 6 ያሉ አሉት ሁሉም ሳይድ ላይ። እዚህ ጋር 1 ካለ 2 3 4 5 6 ስድስቱም ሳይድ ላይ የተለያየ ቁጥር ማለት ነው። ከ1 እስከ 6 አለ። ስለዚህ ድምራቸው 8 የመሆን የተባለው አሁን አጠቃላይ ሁለት ኪዩቦች ስለሆኑ አጠቃላይ አውትካሙ ስንት ነው? 36 ነው አጠቃላይ ማለት ነው። ምክንያቱም መጀመሪያ ስንወረውር 1 እና 1ን ልናገኝ እንችላለን። ሁለተኛው ላይ ስንወረውር 1 እና 2ን ልናገኝ እንችላለን እያለ አጠቃላይ ስንት አለን? 36 አውትካም አለ ማለት ነው። ዘን እኛ የተጠየቅነው ድምራቸው 8 የሆነ የትኞች ናቸው የማግኘት እድላችን ነው። ስለዚህ 8 የሚሰጡን ማና ማን ናቸው? ለምሳሌ 4 እና 4 1 አለ፣ 5 እና 3 አለ፣ 3 እና 5 አለ፣ ሌላስ 2 እና 6 አለ፣ 6 እና 2 ሌላ ቁጥር ካለም ትፈልጋላችሁ ማለት ነው። አሁን 4 ሲደመር 4 8፣ 5 ሲደመር 3 8፣ 3 ሲደመር 5 8፣ 2 እና 6 8፣ 6 እና 2 8። እንደዚህ ያደርጋችሁ 8 የሚሰጡ ቁጥሮች መፈለግ ማለት ነው። ዘን አጠቃላይ ስንት አለን? 1 2 3 4 5። ስለዚህ 5 ኦቨር 36 ይሆናል ማለት ነው። ይሄ ምን የማግኘታችን ነው? ድምራቸው 8 የሚሰጡን ቁጥሮች ማለት ነው። 11ኛ ጥያቄ ምንድን ነው የሚለን? ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል ነው የሚለን። ይሄ ፒራሚድ ይላል። ፒራሚድ አይደለም። ፒራሚድ ምን አለው? ከላይ እንደዚህ ቨርቴክስ አለው። ከአንድ ፖይንት እየተነሱ የሚሄዱ እንትኖች አሉት አይደል? ለምሳሌ ጎነ ሶስታዊ ፒራሚድ ቢባል ያሁን ምን ይባላል? ጎነ ሶስታዊ ፒራሚድ ይባላል ማለት ነው። ስለዚህ ይሄኛው ፒራሚድ አይሆንም ማለት ነው። ስለዚህ ምንድነው? ፕሪዝም ይሆናል ማለት ነው። ምክንያቱም ሁለት ትይዩና እኩል የሆኑ ገጾች ስላሉት ማለት ነው። ኮን አይሆንም። ኮን ምን አይነት ናት? ቅርጿ እንደዚች አይነት ነች። ስለዚህ ኮንም አይሆንም ማለት ነው። ሲሊንደርም አይሆንም። ሲሊንደር ማለት እንዴት ነው? እንደዚህ ያለች ማለት ነው። ያ ማለት ክብ ሲሆን ማለት ነው። እንደዚህ ከሆነ ይሄ ምን እንለዋለን? ሲሊንደር እንለዋለን። ይሄን ኮን እንለዋለን። ፒራሚድ ማለት ደግሞ እንደዚህ አይነት ይሆናል ማለት ነው። ፒራሚድ ለምሳሌ ጎን 4 ወይም ሬክታንግላዊ ፒራሚድ የምንለው አለ። ሬክታንግላዊ ፒራሚድ ማለት ለምሳሌ ይሄ ምን ይባላል? ሬክታንግላዊ ፒራሚድ ይባላል ማለት ነው። እነዚህም በደንብ ያዟቸው። ለምሳሌ አሁን ኮን እና ሲሊንደር አንድ ልዩነታቸው ምንድነው? ኮን መለያያ አለው፣ ቨርቴክስ አለው በዚች ጋር። ሲሊንደር ግን ምን የለውም? መለያያ የለውም ማለት ነው። 12ኛ ዝርግ አንግል ሲገመስ ልኬቱ ምን ያህል ይሆናል? 9 ይሆናል። መግመስ ማለት ምንድነው? ለሁለት እኩል ሲከፈል እንደማለት ነው። ለምሳሌ 60 ዲግሪ ሲገመስ ልኬቱ ስንት ይሆናል? ወይም ምን ያህል ይሆናል ቢባል ስንት ነው የሚሆነው? 30 ዲግሪ ይሆናል ማለት ነው። ስለዚህ ሲገመስ ከተባለ ለሁለት ሲከፈል እንደማለት ነው። 13ኛ የአንድ ካሬ ስፋት 100 ካሬ ሜትር ቢሆን የካሬው የአንዱ ጎን ርዝመት ስንት ሜትር ነው? አሁን ስፋት ተሰጥቶናል። ስፋት ምንድን ነው? የካሬ ስፋት እኩል ነው ርዝመት ሲባዛ እርዝመት አይደል? ስለዚህ አሁን እነዚህም ሁሉንም ቼክ ማድረግ ይቻላል። 5 ሲባዛ በ5 25። ስለዚህ አይሆንም። 10 ሲባዛ በ10 100 ይሆናል። 25 ሲባዛ በ25 ይሄ በጣም ትልቅ ቁጥር ነው። 40 ሲባዛ በ40 ምንድነው? በጣም ትልቅ ቁጥር ይሆናል። ስለዚህ ትክክለኛው መልስ ምን ይሆናል? ይሄ ይሆናል ማለት ነው። አሁን እዚህ ጋር በደንብ መጠንቀቅ አለባችሁ። ስፋት እኩል ነው ርዝመት ሲባዛ እርዝመት ካላችሁ በኋላ ያ ማለት ምንድን ነው የሚሆነው? 100 እኩል ነው ርዝመት ሲባዛ እርዝመት። ማን በማን ቢባዛ ነው 100 የሚሰጠኝ የሚለውን ነው የምታስቡ ማለት ነው። ስለዚህ ማን በማን ቢባዛ ነው? 10 ሲባዛ በ10 ማለት ነው። አሁን እዚህ ጋር 25 የሚሆነው ምን ቢሆን ነበረ? ይሄኛው ዙሪያ ቢሆን የአንድ ካሬ ዙሪያ ቢሆን ዙሪያው 100 ከሆነ 100 እኩል ነው ምንድነው የምንለው? ፎር እርዝመት 4 ሲባዛ በእርዝመት። ምክንያቱም ካሬ እርዝመት 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 ሲደመር ስንት ይሆናል? 4 እርዝመት እኩል ነው 100 ትላላችሁ። ሲካፈል 4 ሲካፈል 4 እርዝመቱ ስንት ይሆናል? 25 ይሆናል ማለት ነው። እዚህ ጋር ግን ስፋት ስለሆነ የተሰጠን ኤሪያ ማለት ነው ሌንግዝ ታይምስ ዊድዝ ወይም ርዝመት ሲባዛ ወርድ ያ ማለት ደግሞ ርዝመት ሲባዛ ርዝመት ስለሚሆን 10 ይሆናል ማለት ነው።
14ኛ ጥያቄ እርዝመቱ ስንት ነው ተብለናል። 5 ኪሎ ሜትር እና ወርዱ 15 ሜትር የሆነ መንገድ አስፓልት ለማልበስ በቀን 500 ሜትር ርዝመት ያለው አስፓልት ይሰራል ነው የሚለው። መንገዱ ሙሉ በሙሉ አስፓልት ለማልበስ ስንት ቀን ይፈጃል ነው። ስለዚህ አሁን እኛ የምንጠቀመው ምንዋን ነው መሆን ያለበት? እርዝመቷን መጠቀም ያለብን። ለምን? ምክንያቱም እዚህ ጋር እርዝመት ስለሆነ የተሰጠ ማለት ነው። ስለዚህ 5 ኪሎ ሜትር ስንት ሜትር ነው ነው የመጀመሪያው። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር። 1 ኪሎ ሜትር ማለት ስንት ነው? 1000 ሜትር ነው። ስለዚህ 5 ኪሎ ሜትር ማለት ስንት ይሆናል? 5000 ሜትር ይሆናል ማለት ነው። ከዛ በኋላ በአንድ ቀን ውስጥ ስንት ነው የሚያለብሱት? 500 ሜትር ርዝመት ካለበሱ ሲካፈል ለስንት እናደርገዋለን? ለ500 ሜትር። ከዛ በኋላ ይቺኛው አሁን ዝም ብላ ነው የተሰጠችው። ዘን 20 በ20 እናጠፋለን፣ በ51 ያ ማለት 10 ቀን ይፈጃል ማለት ነው። ወይም ደግሞ እንደዚህ ማድረግ ትችላላችሁ። 500 ሜትር በአንድ ቀን ከተሸፈነ 5000 ሜትር በስንት ቀን ይሸፈናል? ትሉታላችሁ። ከዛ በኋላ ክሪስ ክሮስ አድርጋችሁ መስራት ይቻላል ማለት ነው። እዚህ ጋር የተሰጣችሁን እንዳልኳችሁ እንዳትረሱ። እዚህ ጋር ሜትር ካሬ ቢል ኖሮ መጀመሪያ ስፋቱን ትፈልጉና ይሄን ያገኛችሁትን ሲካፈል ለዚህ አድርጋችሁ ቀኑን ማግኘት ይቻላል። እዚህ ጋር ግን ምኑን ነው መጠቀም ያለባችሁ? እርዝመቱን ነው ማለት ነው። 15ኛ ከሚከተሉት ሙሉ ቁጥሮች ውስጥ ለ6 ተካፋይ የሆነ የቱ ነው ነው የሚለን። ለ6 ተካፋይ የሚሆነው አንድ ቁጥር ለስንትና ለስንት ሲካፈል? ለ2 እና ለ3 የሚካፈል ከሆነ ቁጥሩ ለስንት ይካፈላል? ለ6 ይካፈላል። ስለዚህ አሁን ሁሉንም ስታያቸው በ8 ነው የሚጨርሱ፣ ለ2 ይካፈላሉ። ስለዚህ ለ3 የሚካፈለውን መለየት ነው ከኛ የሚጠበቀው ማለት ነው። ለ3 የሚካፈለው ደግሞ አንድ ቁጥር ምንድነው? ሁሉንም እንደምራቸውና የዛ ደምረን ያገኘነው ቁጥር ለ3 የሚካፈል ከሆነ ያ ቁጥር ለ3 ይካፈላል ማለት ነው። ለምሳሌ አሁን እዚህ ጋር 2 ሲደመር 4 ስንት ነው? 6 ሲደመር 8 14 14 ለ3 አይካፈልም። 3 ሲደመር 4 7 7 ሲደመር 8 15 15 ለ3 ይካፈላል። 4 ሲደመር 4 8 8 ሲደመር 8 16 16 ለ3 አይካፈልም። 5 ሲደመር 4 9 9 ሲደመር 8 17 ይህም ለ3 አይካፈልም። ስለዚህ ይሄኛው ለ2 ይካፈላል፣ ችግር የለውም። በ8 ስለጨረሰ በ0 በ2 በ4 በ6 እና በ8 የሚጨርስ ከሆነ የሆነ ቁጥር ለስንት ይካፈላል? ለ2። ለ3ም ስለተካፈለ ይሄ ቁጥር ለስንት ይካፈላል ማለት ነው? ለ6ም ይካፈላል ማለት ነው። ሌላው ብቸኛ ትንትን የሆነ የቱ ነው ነው የሚለን። ብቸኛ ትንትን ማለት ጀስት ፋክተር ትሪ ተጠቅማችሁ የምትሰሩት ማለት ነው። ለምሳሌ 720 ብቸኛ ትንትን እንዴት ነው የምናገኘው? 720 ብለን እንጽፋለን። ከዛ ከትንሹ ነው መጀመሪያ ያለባችሁ። መጀመሪያ በ2 ማካፈል ያለባችሁ። በ2 ታካፍሉት ምን ይሆናል? እንደዚህ ብዙ ከሆነ እንደዚህ አድርጋችሁ ብቻውን አካፍሉትና እዚህ ጋር ጽፉታላችሁ። 7 ሲካፈል ለ2 3 ጊዜ 3 ሲባዛ 2 6 ዘን ሲቀነስ 1 2 አወርዳታለሁ። 12 ሲካፈል ለ2 6 ጊዜ 6 በ2 12 ስትቀንሱ 0 ይሆናል። 0 ሲካፈል ለ2 0 ወይም 0 ቀጥታ ይወስዳሉ። ስለዚህ ይሄ 360 ይሆናል ማለት ነው። አሁንም በ2 አካፍላለሁ ስንት ይሆናል? 180 ይሆናል። ከዛ በኋላ አሁንም በ2 ስንት ይሆናል? 90 ይሆናል። አሁንም በ2 ስንት ይሆናል? 45 በ5 ከማካፈላችሁ በፊት ጀስት በትንሽ ቁጥር በ3 ማካፈል የተሻለ። መጀመሪያ 45 ሲካፈል ለ3 ስንት ጊዜ ይደርሳል? 15 ጊዜ። አሁንም በ3 15 ሲካፈል ለ3 5 ጊዜ። ስለዚህ 720 ማለት ምን ማለት ነው? ቱ ዘ ፓወር ኦፍ 1 2 3 4 ሲባዛ 3 አለች 3 ዘ ፓወር ኦፍ 2 ሲባዛ 5። ስለዚህ ይህንን የያዘውን እንፈልጋለን ማለት ነው። የትኛው ይሆናል ማለት ነው? ቱ ዘ ፓወር ኦፍ 4 ይሄኛው ስኩዌር ስላለ ወይንም ሀመር ይሆናል ማለት ነው። ለምሳሌ እናንተ እስኪ የዚህን በብቸኛ ትንትን ጻፉት። 632ን በብቸኛ ትንትን ሲጻፍ ስንት ይሆናል? መልሱን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ፣ ለፕራክቲስ እንዲረዳችሁ ማለት ነው። ሚኒስትሪ ላይ በጣም በብዛት የሚጠየቅና የማይቀር ጥያቄ የ17ኛው ነው። ጀስት ይሄኛው ምንድነው የምታደርጉት? ሁለት ቁጥሮች አሉ ብላችሁ አስቡ። ሀና ለ የምንላቸው ቁጥሮች አሉ። የሀና ለ ትጋአ አለ፣ ትጋባ አለ፣ ብዜት አለ። ስለዚህ ምንድነው የምትጽፉት? ትጋአ ሲባዛ ትጋብ የሁለቱ ቁጥሮች ማለት ነው። ሀና ለ እኩል ነው ሀ ሲባዛ ለ ነው። እቺን ፎርሙላ መያዝ ግዴታ ነው። ከዛ በኋላ እዚህ ጋር የ45 እና ሌላ ሙሉ ቁጥር
አሁን 45 አንዱ ተሰጥቶናል፣ ሌላ ቁጥሩ አልተሰጠንም። ትጋ 9 ነው ተብለናል። 9 ሲባዛ የሁለት ቁጥሮች ትንሹ የጋራ ብዜት ትጋብ ደግሞ ስንት ነው? 90 እኩል ነው ስንት ነው? 45 ሲባዛ በለ ወይ ማለት 45 ለማለት እችላለሁ። ከዛ በኋላ ይሄንን ሲካፈል ለ45 ይሄንን ሲካፈል ለ45 አደርጋለሁ ማለት ነው። 45 በ45 ይጣፋል። ከዛ በኋላ ለእኩል ነው። ይሄንን አሁን ማቃለል እችላለሁ። ይሄን በ45 1 ይሄን በ45 2 9 ሲባዛ በ2 18። ስለዚህ ሁለተኛው ቁጥር ማለት ነው 18 ነው ማለት ነው። ጀስት ይሄኛውን ብትጠቀሙ የተሻለ ነው። ትጋ ሲባዛ ትጋ እኩል ነው የሁለቱ ቁጥሮች ብዜት። አንዳንዴ ደግሞ የሁለቱ ቁጥሮች ብዜት ይሰጣችኋል፣ ትጋ ይሰጣችሁና ትጋ ፈልጉ ይባላል። ስለዚህ እነዚህም በደንብ ያዟቸው። ሌላኛው መንገድ ምናልባት ይሄ ካልመጣላችሁ ምንድን ነው የምታደርጉ? 45ን እና ለምሳሌ 9ን ትወስዳላችሁ። የእነዚህ ትጋ ትፈልጋላችሁ። ትልቁ የጋራ አካፋይ የ45 እና የ9 ማን ነው? 9። ይህ ልክ ነው ይሆናል። ትጋባቸው ደግሞ ስንት ነው የሚለን? 90 ነው የሚለን። ግን የ45 እና የ9 ትጋብ ስንት ነው? 45 ነው። ስለዚህ አይሆንም ማለት ነው፣ ትንሹ የጋራ ብዜት። ስለዚህ እሱ መጠቀም ትችላላችሁ፣ ግን ሞር ይችኛዋን ተጠቀሙ። ይችኛዋን ፎርሙላ በደንብ ያዟት። ትጋ ሲባዛ ትጋብ እኩል ነው ሁለቱ ቁጥሮች ብዜት የምትለዋን ማለት ነው። 18ኛ የክፍልፋይ 32 ኦቨር 176 ዝቅተኛ ሂሳባዊ ቃል የትኛው ነው? ያ ማለት ማቃለል ማለት ነው። 72 ኦቨር 176 በዝቅተኛ ሂሳባዊ ቃል ሲጻፍ እንደማለት ነው። ይሄን በሁለት ታቃልላላችሁ። ይሄ በሁለት ስንት ነው? 16 ይሆናል። ይሄ ለሁለት የሚከብዳችሁ ከሆነ እንዳልኳችሁ ብቻውን መጻፍ እንደዚህ ያደርጋችሁ ማለት ነው። 176 ሲካፈል ለሁለት ከአንድ ጋር አይችልም። 17 ሲካፈል ለሁለት ስንት ጊዜ? 8 8 በሁለት 16 ዘንድ ትቀንሱታላችሁ 1 6 ከኋላ 16 ሲካፈል ለሁለት 8 88 ማለት ነው። ስለዚህ ጋር 88 እጽፋለሁ። አሁን ደግሞ በሁለት አይደል? በሁለት 8 ይሄንንም በሁለት ስንት ይሆናል? 44 ይሆናል ማለት ነው። እዚህ ጋር በ8 በ8 እችል ነበር እንዲገባችሁ ብዬ ነው እንጂ ይሄ 8 2 ይሄ 8 11 ይሆናል። ዘን አሁን ይሄንን በሁለት ሳካፍለው 4 ይሆናል። ይሄንን በሁለት ስንት ይሆናል? 22። ይሄንን በሁለት ሳካፍል 2 22 ለ2 11። ስለዚህ 32 ኦቨር ወይም 32 176ኛ ወደ ዝቅተኛ ሂሳባዊ ቃል ሲጻፍ 2 ኦቨር 11ኛ ይሆናል ማለት ነው። 19ኛ አክታሚ እና ኢ አክታሚ የሚባል አለ። ከአክታሚ አስርዮሽ 0.125 ጋር እኩል የሆነ የቱ ነው? አክታሚ ማለት የሚያቆም ማለት ነው። አክታሚ የሚያቆም፣ ኢ አክታሚ ማለት ደግሞ የማያቆም። ለምሳሌ 0.333 እያለ የሚቀጥል ወይም 1/3ኛ ማለት ኢ አክታሚ ነች። አሁን ኢ አክታሚ የሆነ የትኛው ነው ተብሎ ስለሚጠየቅ እችን በደንብ ማወቅ አለባችሁ። ከዛ በኋላ ከ0.125 ጋር እኩል የሆነ የትኛው ነው ነው? ከዚህ ጋር እኩል የሆነ የትኛው ነው? 1 ኦቨር 40 ይላል። እያካፈላችሁ ነው የምታዩት ማለት ነው። ስለዚህ 1 ኦቨር 40 ማለት 1 ሲካፈል ለ40 ነው የምታደርጉት። ዘን 1 ሲካፈል ለ40 ስለማይችል 0.0 ሰጣለሁ። 10 ሲካፈል ለ40 አይችልም። ዘን አሁን ዝም የ0 አልጨምርም። እዚህ ጋር 0 ሰጥቼ ነው እዚህ ጋር 0 የምሰጠው። ስለዚህ 0.0 ብሎ ነው የሚጀምር፣ አይሆንም ማለት ነው። 1.25% አሁን ይሄ ነው ወደ አስርዮሽ በምትቀይሩበት ጊዜ ምንድን ነው የሚሆነው? ለመቶ ማካፈል፣ ለመቶ ስታካፍሉት ምን ይሆናል? 0.0125 ይሄም አይሆንም ማለት ነው። ሌላው 125 ይላል። 125 ማለት ደግሞ ምንድነው? 125 ኦቨር 100 ነው የምታደርጉት። ያ ማለት 1.25 ስቲል አይሰጠንም ማለት ነው። ማን ነው ስለዚህ መልሱ ማለት ነው? 1/8ኛ ማለት ነው። ክፍል 1 ላይ ሰርተናል። 1ን ለ8 ስናካፍል 0.125 ነበር ያገኘን። አካፍሉት እናንተ 1 ሲካፈል ለ8 አድርጋችሁ ስትሰሩ ስንት ይመጣል? 0.125 ይመጣል ማለት ነው። ወይም ደግሞ ይሄኛውን 125 ኦቨር አድርገን 1000 ብለን መጻፍ እንችላለን። ከዛ እያቃለልን መሄድ እንችላለን። አሁን በ5 አቃልሉ ስንት ይሆናል? 25 ይሆናል። ይሄኛውን ደግሞ በ5 አቃልሉ ስንት ይሆናል? 200 ይሆናል። ጀስት በዚህም ልስራ ካላችሁ ማለት ነው። ከዛ ይሄን በ5 አቃልሉት 5 ይሆናል። ይሄን በ5 አቃልሉት 40 ይሆናል። ይሄን በ5 አቃልሉት 1፣ ይሄ ለ5 8፣ 1/8 ይሆናል ማለት ነው። ግን ጀስት እነዚህን ቼክ ማድረግ የተሻለ ነው፣ ምክንያቱም ክፍልፋይ ብቻ አይደለም በፐርሰንት የተሰጠ ስላለ ማለት ነው። 20ኛ እና የመጨረሻ ጥያቄ አንድ ነጋዴ ቴሌቪዥን
12,000 ብር ገዝቶ በ12,000 ብር ገዝቶ በ15,000 ብር ቢሸጠው የነጋዴው ትርፍ በፐርሰንት ምን ያህል ነው? ስለዚህ አሁን የገዛው ስንት ነው? 12,000 ብር ነበር የገዛው። ስንት ነው የሸጠው? 15,000 ብር ሸጦታል። ስንት አትርፏል ማለት ነው? 3,000 ብር አትርፏል ማለት ነው። ስለዚህ ትርፉን በፐርሰንት ስናስብ ምንድነው ያተረፈው ሲካፈል መጀመሪያ የገዛበት ኦሪጂናል ፕራይሱ በ12,000 ማለት ነው ሲባዛ በ100% እናደርጋለን ማለት ነው። 100% ማለት ስንት ነው? 1 እንደማለት ነው። ከኋላ 3 ዜሮ በ3 ዜሮ ይጠፋል። ይሄ በ3 1 ይሄ በ3 4 ስለዚህ 1/4ኛ ሲባዛ በ100% ይሆናል ማለት ነው። ከኋላ ይሄ ስታቃልሉት ምን ይሆናል? በ4 1 ይሆናል። ይሄ በ4 25 ስለዚህ ያገኘው ፐርሰንት ምን ይሆናል? 25% ይሆናል ማለት ነው። እስኪ እናንተ ደግሞ ኪሳራ ስሩልኝ። ለምሳሌ አንድ ነጋዴ ቴሌቪዥን በ12,000 ብር ገዝቶ በ10,000 ብር ቢሸጠው የነጋዴው ኪሳራ በፐርሰንት ምን ያህል ነው? 12,000 ብር ነበር የገዛው ዘን 10,000 ብር ሸጠው። ስለዚህ ምን ያክል ፐርሰንት ኪሳራ ገጥሞታል? የዚህን መልስ ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ የቀሩትን 10 ጥያቄዎች የምንሰራ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የዚህን መልስም እንዲሁ ኮሜንት ሴክሽን ላይ ያስቀምጡልን። ዋን ቱ ዋን ኦንላይን ማጥናት የምትፈልጉ ካላችሁ ጀስት ደውላችሁ ወይም ደግሞ እንፈልጋለን ብላችሁ ጀስት ዩዘር ኔም እናስቀምጥላችኋለን። በዛ ኮንታክት አድርጋችሁን ኦንላይን ማጥናት ትችላላችሁ ማለት ነው። በግሩፕ የምትመጡ ከሆነ አስተያየት ይኖረዋል። ስለዚህ እንደዚህ እያደረግን ማትስን በደንብ ከኛ ጋር ፕራክቲስ አድርጋችሁ አሪፍ ውጤት መስራት ትችላላችሁ። በድጋሚ አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ